ሰላም ጤና ይስጥልን የተወደዳችሁ የመሰረት ሚዲያ ቤተሰቦች በማስከተል የተለያዩ መረጃዎችን እናቀርባለን። በቅድሚያ ርዕሶቹን የህወሓት አመራሮችን በቀጥታ ኢላማ ያደረጉ የድሮን ጥቃቶች በመቀለ ከተማ መፈጸማቸው ተረጋገጠ። አነጋጋሪው ባለሙሉ ስልጣን አምባሳደር ወደ ኢትዮጵያ በመመለስ በጠቅላይ ሚኒስትሩ አማካሪነት ቦታ ላይ ሊመደቡ መሆኑ ተሰማ። ከኤርፖርት ምርቃቱ ጀርባ በባህር ዳር ደጃዝማች በላይ ዘለቀ ዓለም አቀፍ አየር ማረፊያ ምርቃት ወቅት የነበሩና በህዝብ ያልተሰሙ ውይይቶች እንዲሁም በአዲስ አበባና በድሬዳዋ ዙሪያ በጠቅላይ ሚኒስትሩ የቀረቡ አነጋጋሪ ጥያቄዎች። በአዳማ የታፈሱ ወጣቶች በፍየል ማቆያ መጋዘኖች ውስጥ ተይዘው ለመልቀቅ ገንዘብ እየተጠየቀባቸው መሆኑ ተሰማ። ከሰሞኑ በአፋርና ትግራይ አጎራባች በወታደራዊ ስነ ስርዓትና ማዕረግ ቀብሮ የተፈጸመው ግለሰብ ማን ነው? ምንስ አጋጠመው? የፖለቲካ እስረኞችን ከማይካድራ ጭፍጨፋ ፍርደኞች ጋር በይቅርታ አንድ ላይ ለመፍታት መታቀዱ ተቃውሞ አስነሳ። መረጃዎቹን በዝርዝር የህወሓት አመራሮችን በቀጥታ ኢላማ ያደረጉ የድሮን ጥቃቶች በመቀለ ከተማ መፈጸማቸው ተረጋገጠ። በፌዴራል መንግስትና በትግራይ ኃይሎች መሃል ሲካረር የቆየው ውዝግብ ወደ ለየለት ግጭት እየተለወጠ መሆኑን የሚጠቁሙ ምልክቶች መታየት ጀምረዋል። ከዚህ ጋር በተያያዘ የህወሓት አመራሮችን ኢላማ አድርገው ነበር የተባሉ የድሮን ጥቃቶች በመቀለ ከተማ ውስጥ ትላንት ሐሙስ መፈጸማቸው ታውቋል። ድርጊቱ ውጥረቱን አሁን ላይ ወደ ለየለት ከፍተኛ ወታደራዊ ግጭትና ፍልሚያ እየተለወጠ መሆኑን የሚያሳዩ ናቸው ተብሏል። ሐሙስ ረፋድ ላይ በመቀለ ከተማ ውስጥ የህወሓት ከፍተኛ አመራሮችን በቀጥታ ኢላማ ያደረጉ የድሮን ጥቃቶች መፈጸማቸው የተረጋገጠ ሲሆን ክስተቱም በአካባቢው ላይ ከፍተኛ ድንጋጤን ፈጥሯል። ይህ ድንገተኛ የአየር ጥቃት የክልሉን ዋና ከተማ መቀለን ያናወጠ ሲሆን በቀጣይም በሁለቱ ተፋላሚ ወገኖች መካከል ያለው ወታደራዊ ግጭት ወደ ከፋና አደገኛ ደረጃ ሊሸጋገር እንደሚችል በርካታ ስጋቶችን ደቅኗል። በከተማዋ በተካሄደው በዚህ የድሮን ጥቃት ምክንያት በሰላማውያን ሰዎች ላይ ሰፊ ጉዳት መድረሱን የሕክምና ምንጮችና የአካባቢው አስተዳደር ባለስልጣናት አረጋግጠዋል። የመቀለ ከተማው የአይድር አጠቃላይ ቴክኒክና ሪፈራል ሆስፒታል ድንገተኛ ሕክምና ክፍል ይፋ እንዳደረገው በጥቃቱ ሳቢያ የተለያዩ አካላዊ ጉዳቶች የደረሰባቸው 13 ያህል ንጹሃን ዜጎች ለሕክምናና ለሕይወት አድን እርዳታ ወደ ሆስፒታሉ ገብተዋል። ተጎጂዎቹ ወደ ሕክምና ተቋሙ የመጡት ረፋድ 5 ሰዓት ተኩል ገደማ ከዳውሮ መንበሪ ገዛውቲና ከአካባቢው ከሚገኙ መኖሪያ መንደሮች መሆኑ ተገልጿል። እንደ ሆስፒታሉ የሕክምና ባለሙያዎች መረጃ ከሆነ በጥቃቱ ሳቢያ ጉዳት ከተመዘገበባቸው ወገኖች መካከል በሰፈራቸውና በግቢያቸው ውስጥ ሲጫወቱ የነበሩ ሕፃናት እንዲሁም እናቶች ይገኙበታል። በህወሓት አመራሮች ላይ የደረሰ ጉዳት እንዳለ እስካሁን የታወቀ ነገር የለም። ጥቃቱ በዋናነት በሁለት የተለያዩ የከተማዋ ስፍራዎች ላይ ያተኮረ እንደነበር የታወቀ ሲሆን የመጀመሪያው ጥቃት በሐውልቲ ክፍለ ከተማ ጣቢያ ሞሞና ቀጠና 27 ዕዳ ማርያም በሚባል አካባቢ በሚገኙ የመኖሪያ ቤቶች ላይ የተፈጸመ ነው። በዚህ ስፍራ በተከሰተው ፍንዳታ 2 ታዋቂዎችና 2 ሕፃናት በጽኑ ቆስለው ወዲያውኑ ወደ ሕክምና ተወስደዋል። ሁለተኛው የድሮን ድብደባ ደግሞ በኩ አካባቢ የተሰነዘረ ቢሆንም በዚህኛው ስፍራ እስካሁን የታወቀ የሰው ሕይወት ማጣት ወይም የንብረት ውድመት እንዳልደረሰ ተመልክቷል። ይህን አሳሳቢ ክስተት ተከትሎ የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ ባወጣው መግለጫ በጥቃቱ ሳቢያ በሰላማዊ ሰዎች ላይ የደረሰውን ጉዳት አውግዟል። ቢሮ በሰጠው ማብራሪያ በክልሉ የተለያዩ አካባቢዎች የሚካሄዱ የአየርና የድሮን ጥቃቶች ወደፊትም ተጠናክረው ሊቀጥሉ ስለሚችሉ መላው የክልሉ ሕዝብ በሚያደርጋቸው ማንኛውም አይነት እንቅስቃሴዎች ውስጥ ከፍተኛ ጥንቃቄ እንዲያደርግ አሳስቧል። በአጠቃላይ የመቀሌው የሐሙስ ዕለት የድሮን ጥቃት በክልሉ ያለውን የደህንነት ሁኔታ በእጅጉ ያወሳሰበው ሲሆን የአካባቢው ነዋሪዎችም በከፍተኛ ፍርሃትና ስጋት ውስጥ እንደሚገኙ ተዘግቧል። የፌዴራል መንግስት በበኩሉ ስለተፈጸመው ወታደራዊ ጥቃትና ስለተገኘው ውጤት እስካሁን የሰጠው ይፋዊ መግለጫ የለም።
የፖለቲካና የደህንነት ተንታኞች እንደሚሉት ይህ አይነቱ ቀጥተኛ ወታደራዊ እርምጃ በሁለቱ ወገኖች መካከል ያለውን የሰላም ዕድል የበለጠ የሚያጠባውና ሙሉ ቀጠናውን ወደ አዲስ ጦርነት ሊከተው የሚችል አደገኛ ሁኔታ ነው። በተያያዘ በትግራይ ውስጥ መቀለ አቅራቢያ ሰሞኑን ተከታታይ የድሮን ጥቃት እየተፈጸመ ይገኛል። በትግራይ ክልል መቀለ ከተማ አቅራቢያ በሚገኘው እንደርታ ወረዳ ልዩ ስሙ ቀዳማይ ወያኔ በተባለ ጣቢያ በተፈጸመ የድሮን ጥቃት የሰው ሕይወት ማለፉንና ውድመት መድረሱን ከአካባቢው የወጡ ዘገባዎችና የዓይን እማኝ ምስክሮች ለሚዲያችን ተናግረዋል። እንደ መረጃዎቹ ገለጻ ጥቃቱ የተፈጸመው ከመቀለ ከተማ በግምት 12 ኪሎ ሜትር ርቀት ላይ በሚገኘውና እንደ አያና ብላታ ኃይለ ማርያም ረዳ ተብሎ በሚጠራው አካባቢ ነው ተብሏል። ምንጮቻችን እንደነገሩን ጥቃቱ በማሰልጠኛ ተቋም አካባቢ የተፈጸመ ሲሆን በውስጡ የከተሙ የትግራይ ታጣቂዎች ሊኖሩ እንደሚችሉ ግምታቸውን አስቀምጠዋል። በደረሰው የአየር ድብደባ የአንድ ሰው ሕይወት ሲያልፍ ሌላ አንድ ሰው ደግሞ ከባድ የአካል ጉዳት እንደደረሰበት ከስፍራው የተገኙ ምንጮች አረጋግጠዋል። በጥቃቱ ወቅት በስፍራው የነበሩ ወታደራዊ ቁሳቁሶችና ነፍስ ወከፍ መሳሪያዎች ላይ ከፍተኛ ውድመት ደርሷል፣ ጥቂት ሰዎች መጎዳታቸውንም አረጋግጠናል በማለት አንድ የመንግስት ምንጭ ስሜ ይጠቀስ ብለው ጥቃቱን አረጋግጠዋል። በትግራይ ክልል ውስጥ በተደጋጋሚ የሚፈጸሙ የድሮን ጥቃቶች አዲስ ሳይሆኑ እንደ ኢትዮጵያ አቆጣጠር በ2013 ዓ.ም የጀመረው ደም አፋሳሽ የትግራይ ግጭት ከተቀሰቀሰ ወዲህ የፌዴራል መንግስት በታጣቂዎችና በወታደራዊ ኢላማዎች ላይ ከፍተኛ ድብደባ ለማካሄድ የድሮን ቴክኖሎጂን በስፋት ሲጠቀም ቆይቷል። በተለይም የፕሪቶሪያው የሰላም ስምምነት ከመደረጉ በፊትና ከዛም በኋላ ባሉት ጊዜያት በተለያዩ የትግራይ ዞኖች እንደ መቀሌ፣ አዲግራት፣ ሽሬና አላማጣ ባሉ ከተሞች በተፈጸሙ የድሮን ጥቃቶች ንጹሃን ዜጎችን ጨምሮ በርካቶች ሕይወታቸውን ማጣታቸውና የመሰረተ ልማት ውድመት መከሰቱ በዓለም አቀፍ ሰብአዊ መብት ተሟጋቾችና በተባበሩት መንግስታት ድርጅት በሰፊው ሲዘገብ የቆየ ጉዳይ ነው። አሁን የተፈጸመውን ጥቃት በተመለከተ የኢትዮጵያ መከላከያ ሰራዊት ወይም የፌዴራል መንግስት በኩል እስካሁን የተሰጠ መግለጫ ወይም የተሰጠ ምላሽ የለም። በአካባቢው የሚገኘው ህዝብና የአካባቢው አስተዳደር ሁኔታውን በጥንቃቄ እየተከታተሉት እንደሚገኙና ተጨማሪ ጉዳቶች ካሉ አጣርተው ይፋ እንደሚያደርጉ አስታውቋል። በተለይም በሲቪል አካባቢዎች በንጹሃን ዜጎች ላይ የሚፈጸሙ መሰል የድሮን ጥቃቶች በክልሉ ያለውን ሰላምና መረጋጋት ይበልጥ ያወሳስበዋል ሲሉ የትግራይ ተወላጆችና የአካባቢው ነዋሪዎች ስጋታቸውን በመግለጽ ላይ ይገኛሉ። አነጋጋሪው ባለሙሉ ስልጣን አምባሳደር ወደ ኢትዮጵያ በመመለስ በጠቅላይ ሚኒስትሩ አማካሪነት ቦታ ላይ ሊመደቡ እንደሆነ ተሰማ። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት አንቀጽ 71 ንዑስ አንቀጽ 3 መሰረት አምባሳደሮችና የዲፕሎማቲክ መልእክተኞች በጠቅላይ ሚኒስትሩ አቅራቢነት በሀገሪቱ ፕሬዝዳንት አማካኝነት በይፋ ይሾማሉ። የአምባሳደሮች መረጣ ሂደት በዋናነት በጠቅላይ ሚኒስትሩና በውጭ ጉዳይ ሚኒስቴር የሚመራ ሲሆን እጩዎች ከውጭ ጉዳይ ሚኒስቴር የረጅም ጊዜ የዲፕሎማሲ ልምድ ካላቸው ሙያተኞች ወይም ከፖለቲካ፣ ከወታደራዊ፣ ከአካዳሚና ከውጭ አስተዳደር መስኮች የተመረጡ አገልጋዮችን መሰረት በማድረግ ይመርጣሉ። ጠቅላይ ሚኒስትሩ የተመረጡትን እጩዎች የውሳኔ ሐሳብ ለፕሬዝዳንቱ ካቀረቡ በኋላ ፕሬዝዳንቱ የሹመት ደብዳቤያቸውን በመፈረም ያጸድቃሉ። በመቀጠልም የተሾሙት አምባሳደሮች ኢትዮጵያን በውጭ ሀገራት ወክለው እንዲያገለግሉ የሹመት ደብዳቤያቸውን ይዘው ወደ ተመደቡበት ሀገር ይላካሉ። በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር ሆኖ ሲያገለግሉ የቆዩት ጀነራል ባጫ ደበሌ በናይሮቢ የነበራቸውን የዲፕሎማሲ ተልዕኮ አጠናቀው ወደ ኢትዮጵያ በመመለስ በከፍተኛ የአማካሪነት ቦታ ላይ ሊመደቡ እንደሆነ ተሰምቷል። እንደ አውሮፓውያን አቆጣጠር በ2022 መጀመሪያ ላይ በተሰጣቸው የዲፕሎማሲ ሹመት መሰረት ላለፉት 5 ዓመታት ገደማ በኬንያ አምባሳደር ሆነው የቆዩት አምባሳደር ባጫ ቅዳሜ ነሐሴ 16 ቀን 2018 ዓ.ም በናይሮቢ የሽኝት ፕሮግራም እንደሚደረግላቸው የመሰረት ሚዲያ ምንጮች ተናግረዋል። በኬንያ በቆዩበት ጊዜም የኢትዮጵያ መንግስት በዲፕሎማሲያዊ መድረኮች የወከሉ ሲሆን በናይሮቢ በተባበሩት መንግስታት ድርጅት ቋሚ መልእክተኛ በመሆንና በቀጠናዊ የፖለቲካና የአካባቢ ጥበቃ ጉዳዮች ላይ ተሳትፎዎችን ሲያደርጉ ቆይተዋል። ሙሉ በሙሉ ወደ ዲፕሎማሲ አገልግሎት ከመግባታቸው በፊት ጀነራል ባጫ በኢትዮጵያ ሀገር መከላከያ ሰራዊት ውስጥ ረጅም ዓመት ያገለገሉ ሲሆን የምስራቅ እዝ አዛዥና የመከላከያ ኮንስትራክሽን ኢንጂነሪንግ ኃላፊ በመሆን አገልግለው በክብር ተሰናብተው ነበረ። ሆኖም በትግራይ ግጭት ወቅት ወደ ወታደራዊ አገልግሎት ተመልሰው የሰራዊት ግንባታ ዋና አስተባባሪ ሆነው በመስራት በጠቅላይ ሚኒስትር አብይ አህመድ ሙሉ ጀነራልነት ማዕረግ ተሰጥቷቸዋል። በቅርቡ ደግሞ ጀነራል ባጫ በተለያዩ መገናኛ ብዙሃን በመቅረብ ለመንግስት ያላቸውን የጸና ድጋፍ በመግለጽ በህዝብ ዘንድ ከፍተኛ ትኩረት ስበው ነበር።
በእነዚሁ ቃለመጠይቆች ወቅት ስለ ግል ሕይወታቸውና ታሪካቸው የሚወሩ የቆዩ ወሬዎችንና የሕዝብ ብዥታዎችን ያነሱ ሲሆን በቀደመው ጊዜ ምርኮኛ ወይም ሙዚቀኛ ነበሩ ተብሎ በስፋት የሚወራውን ወሬ በግልጽ አስተባብለዋል። እነዚህ መግለጫዎቻቸውም በኢትዮጵያ ሚዲያዎችና በማህበራዊ ድረገጾች ላይ ከፍተኛ ክርክር ያስነሱ ሲሆን ስለ ወታደራዊ ታሪካቸው፣ ስለ ፖለቲካዊ ጉዟቸውና ስለ ሀገራዊ ጉዳዮች ስለሚሰጧቸው አስተያየቶች የሕዝቡን ትኩረት በድጋሚ ስበዋል። በሌላ በኩል መሰረት ሚዲያ በቅርቡ ይፋ ያደረጋቸው የምርመራ ዘገባዎች በኢትዮጵያ ውስጥ ከከፍተኛ ባለስልጣናትና ከግል ተቋማት ጋር የተያዙ ውስብስብ የገንዘብና የሕግ ውዝግቦችን ይፋ አድርጎ ነበረ። በዘገባው መሰረት ጀነራል ባጫ ደበሌና የአብ ሜዲካል ሴንተር መካከል የኩላሊት ማጠቢያ ወይም ዲያሊሲስ ማሽኖችን ከቀረጥ ነፃ ወደ ሀገር ውስጥ ከማስገባት ጋር ተያይዞ የተፈጠረ አለመግባባት ተከስቶ እንደነበር ተገልጿል። ይፋ የተደረጉ የፍርድ ቤትና የፖሊስ ሰነዶች እንደሚያመለክቱት ጀነራል ባጫ ማሽኖቹን ለማስገባት ከተስማሙ በኋላ በተከሰተ አለመግባባት ጉዳዩ ወደ ሕጋዊ ክስ ያደገ ሲሆን በቂ የገንዘብ ተቀማጭ በሌለው ሂሳብ በስህተት ቼክ መስጠትን ተከትሎ በ1996 ዓ.ም የወጣውን የወንጀል ሕግ አንቀጽ 693 1 በመጣስ ጀነራሉ የወንጀል ክስ መስርተዋል። የምርመራ ዘገባው አክሎም የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎን ጨምሮ ሌሎች ከፍተኛ ባለስልጣናት ጉዳዩ ወደ ፍርድ ቤት ከመሄዱ በፊት በሽምግልና እንዲያልቅ ጥረት ማድረጋቸው ተጠቁሟል። እነዚህ ክስተቶችም በሕግ ባለሙያዎችና በሕዝብ ዘንድ የሕግ የበላይነት፣ የመንግስት አካላትን ጣልቃ ገብነትና የተቋማት ተጠያቂነትን በተመለከተ ሰፊ ውይይቶችን አስነስተዋል። ከኤርፖርት ምርቃቱ ጀርባ በባህር ዳር ደጃዝማች በላይ ዘለቀ ዓለም አቀፍ አየር ማረፊያ ምርቃት ወቅት የነበሩና በሕዝብ ያልተሰሙ ውይይቶች እንዲሁም በአዲስ አበባና ድሬዳዋ ዙሪያ በጠቅላይ ሚኒስትሩ የቀረቡ አነጋጋሪ ጥያቄዎች። በኢትዮጵያ ሁለተኛው ትልቁ ነው በተባለለት የደጃዝማች በላይ ዘለቀ ዓለም አቀፍ አውሮፕላን ማረፊያ በጠቅላይ ሚኒስትር አብይ አህመድ ከ2 ሳምንት በፊት መመረቁ ይታወሳል። በምረቃ መርሃ ግብሩ ላይ መልእክት ያስተላለፉት ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ቀጥሎ ሁለተኛው ትልቁ ተርሚናል እንደሆነ ተናግረዋል። ይህም በከተማዋ እየተገነቡ ላሉት የልማት ስራዎች ብስራትና ገበያ የሚያመጣ ነው ብለዋል። ለከተማዋ ለክልሉና ለመላው ኢትዮጵያ ሕዝብም ከፍተኛ ጠቀሜታ አለው ያሉት ጠቅላይ ሚኒስትሩ ይህንን ታላቅ ስራ ለሰራው የኢትዮጵያ አየር መንገድ ምስጋና አቅርበዋል። እንደዚህ ያለውን የልማት ስራ ለማስቀጠል በርከት ያሉ ስራዎችን መስራት፣ የከተማዋን ገቢ ማሳደግና ዘላቂ ሰላምን ማረጋገጥ እንደሚያስፈልግ አስገንዝበዋል። ይሁንና ከንግግሮቹ ጀርባ ሌላ ንግግር እንደነበር ምንጮቻችን ይናገራሉ። ከኢትዮጵያ ብሔራዊ ምክክር ኮሚሽንና ከብልጽግና ፓርቲ ከፍተኛ አመራሮች ውስጣዊ ስብሰባዎች ዙሪያ የሚወጡ ምስጢራዊ መረጃዎች እንደሚጠቁሙት የጠቅላይ ሚኒስትር አብይ አህመድ አስተዳደር በሀገሪቱ የፖለቲካና የክልል ወሰን ካርታ ላይ መሰረታዊ ለውጥ ለማምጣት ያለመ ሰፊ የፖለቲካ እንቅስቃሴ እያካሄደ ይገኛል። በቅርቡ በባህር ዳር ኤርፖርት ተርሚናል ምረቃ ሽፋን ተካሂዶ የነበረው ጉዞ ሌላው ዓላማ በአማራ ክልል የዞንና የከፍተኛ አመራሮች ጋር በዝግጅት ተገናኝተው በአዲስ አበባና በድሬዳዋ የወደፊት ህገ መንግስታዊና አስተዳደራዊ ሁኔታ ላይ ስምምነት ለመፍጠር እንደነበር የውስጥ ምንጮች ይገልጻሉ። በውይይቱ ወቅት ጠቅላይ ሚኒስትሩ አዲስ አበባና ድሬዳዋ በኦሮሚያ ክልል ስር ካልተካለሉ በስተቀር የኦሮሞን ህዝብ ከተቃዋሚዎችና ታጣቂዎች መነጠል እንደማይቻል ገልጸው ይህን ውሳኔ ለመተግበር የክልሉ አመራር የፖለቲካ ድጋፍ እንደሚያስፈልገው አሳስበዋል። በዚህም ሂደት እኔ ግማሽ ደሜ አማራ ነው በማለትና የህዝብ ለህዝብ ቁርኝትን ለማሳየት የሞከሩ ቢሆንም የልዩነቶች መባባስ ግን የአማራን ክልል አመራር ከፍተኛ ስጋት ውስጥ ጥሎታል። በአመራሩ መካከል ያለው ክፍተት እየሰፋ የመጣው በተለይም የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና በምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ መካከል ባለው የስልጣንና የአቀራረብ ልዩነት ላይ ነው የሚሉት አንድ የመረጃ ምንጫችን ናቸው። ጠቅላይ ሚኒስትሩ አቶ አረጋ ከበደን ባለፉት 30 ዓመታት አማራ እንደሱ ያለ መሪ አላገኘም በማለት ቢያሞግሱትም በዝግ ስብሰባዎች ላይ ግን የአማራ ክልል ባለስልጣናትና የዞን አመራሮች የፌዴራል መንግስቱን አቅጣጫ እንዳይቀበሉ እንቅፋት ሆኗል በሚል በጽኑ ይተቹታል በማለት እነዚህ ምንጮች ይናገራሉ። ይህ የተገላቢጦሽ አካሄድ አመራሩን ለመከፋፈልና ጎጃምን ከጎንደር ለመነጠል የሚደረግ ስልታዊ እንቅስቃሴ እንደሆነ የክልሉ አመራሮች እንደሚረዱት ይነገራል። አሁን ባለው ውስጣዊ መረጃ መሰረት አቶ አረጋን በጤና ምክንያት ወደ ፌዴራል ስልጣን በመቀየር በምትካቸው አብዱ ሁሴንን ለማስቀመጥና የታችኛውን የአመራር መዋቅር ለመቀየር እቅድ ተይዟል። ጠቅላይ ሚኒስትሩ መከላከያን ከክልሉ ባስወጣ በ24 ሰዓት ውስጥ በህይወት አትቆዩም የሚል ጠንካራ ዛቻ ማቅረባቸው ቢነገርም የክልሉ አመራሮች ይህ የማስፈራሪያ ስልት እንደሆነ በመቁጠር ማስተካከያ ለማድረግ አልተስማሙም።
በሌላ በኩል በአማራ ክልል እየተባባሰ የመጣውን የደህንነት ስጋትና በቅርቡ በፋኖ በኦሮሞ ነጻነት ሰራዊት ወይም ኦላና በህወሓት ታጣቂዎች መካከል ተደረገ የተባለው የጋራ ጥምረት ስምምነት ይፋ በመደረጉ የፌዴራል መንግስቱ የመከላከያ ሰራዊት ብቻውን ይህን ጫና መሸከም እንደሌለበት አቋም መያዙ ታውቋል። በመሆኑም በክልሉ ሰፊ የሚሊሻና የወጣቶች ምልመላ እንዲካሄድ አቅጣጫ በተቀመጠበት በዚህ ወቅት የክልሉን ከፍተኛ አመራር በአጭር ጊዜ ውስጥ መቀየር አያዋጣውም የሚል ግምገማ አለ የሚሉት ሌላኛው አመራር ናቸው። ይህ በእንዲህ እንዳለ እስከ መስከረም ወር ድረስ የታሰሩ ፖለቲከኞችና ጋዜጠኞች በነፃ እንዲለቀቁ የነበረው እቅድ ባልታወቀ አካል በተጨመረ ማረጋገጫ ፎርም ፈርማችሁ ትወጣላችሁ በሚል ቅድመ ሁኔታ መታገዱ በፖለቲካ ውጥረት ላይ ተጨማሪ አሻሚነትን ፈጥሯል። በአዳማ ከተማ የታፈሱ ወጣቶች በፍየል መቆያ መጋዘን ውስጥ ተይዘው ለመልቀቅ ገንዘብ እየተጠየቀባቸው መሆኑ ተሰማ። በተለያዩ የኢትዮጵያ ከተሞች በወጣቶች ላይ ያተኮረ መጠነ ሰፊ የግዳጅ አፈሳና እገታ እየተካሄደ መሆኑን ከሰሞኑ በሚዲያችን መዘገቡ ይታወሳል። በአዳማ፣ በባህር ዳር፣ በቢሾፍቱና በሸገር ከተሞች ያሉ በተለያዩ አካባቢዎች በሚሊሻዎችና በጸጥታ ኃይሎች በወጣቶች ላይ ሰፊ የግዳጅ አፈሳ እየተካሄደ እንደሚገኝ የዓይን እማኞችና ተጎጂዎች እየተናገሩ ይገኛሉ። በአዳማ ከተማ ወንጂ ማዞሪያ በተባለ ቦታ በአካባቢው የሚገኙ ዘመዶቹን ጠይቆ ሲመለስ ታፍሶ ለ2 ቀናት ያህል ታስሮ እንደነበር የገለጸ አንድ ወጣት አፍሰው የወሰዱኝ ሰዎች በሰውና በስንት ልመና 20 ሺህ ብር ከፍዬ ነው ልወጣ የቻልኩት ሲል ለመሰረት ሚዲያ ተናግሯል። አክሎም ታፋሾቹ በአዳማ ከተማ ሞዮንኮ ጋራጅ ጀርባ በሚገኘውና በተለምዶ ሚዛን ተብሎ በሚጠራው ትልቅ የፍየል ማቆያ መጋዘን ውስጥ እንደሚታጎሩ ጠቁሞ መክፈል የማይችሉ ወይም የሚያውቋቸው ሰው የሌለ ወደ 100 የሚጠጉ ወጣቶች አሁንም በዛው መጋዘን ውስጥ ይገኛሉ ብሏል። በተመሳሳይ ሁኔታ በባህር ዳር ከተማ ነሐሴ 12 2018 ዓ.ም በወጣቶች ላይ የተጠናከረ የግዳጅ አፈሳ መካሄዱን ከስፍራው የተገኙ መረጃዎች ያመለክታሉ። በተለይም በቀበሌ 13 ጎፋ ሰፈርና ገጠር መንገድ በተባሉ አካባቢዎች ስፋት ያለው አፈሳ እየተካሄደ ሲሆን በርካታ እናቶች ልጆቻቸውን ፍለጋ በየፖሊስ ጣቢያው ሲንከራተቱ እንደነበርና ብዛት ያላቸው ወጣቶች በሲኖትራክ መኪናዎች ተጭነው ሲወሰዱ መታየታቸው ነዋሪዎች መስክረዋል። በቢሾፍቱ ከተማ አቅራቢያ በምትገኘው ድሎሎ ጂል አካባቢ ደግሞ ሚሊሻዎች ወጣቶችን ከታክሲና ከባጃጅ በማስወረድ እያፈሱ መሆናቸው ታውቋል። አንድ የዓይን እማኝ እንደገለጹት ከሆነ ረቡዕ ዕለት በዚሁ አካባቢ የሚገኘው ጊዳለታ ጊዮርጊስ ቤተክርስቲያን ቅጥር ግቢ ውስጥ በቅዳሴ ላይ የነበሩ ወጣቶች ሳይቀሩ በጸጥታ አካላት ታፍሰው ተወስደዋል ሲሉ የሁኔታውን አሳሳቢነት አስረድተዋል። በሌላ በኩል በሸገር ከተማ በፉሪ፣ ኬንተሪ፣ ሰበታ፣ አለም ገናና ወለቴ አካባቢዎች በሚሊሻዎች የሚካሄደው አፈሳ እጅግ ከባድ ደረጃ ላይ መድረሱ ተገልጿል። በሚሊሻዎች የደፈጣ ድርጊት ምክንያት ወጣቶች ከቤት ወጥተው ዕቃ መግዛት እንኳን እንዳልቻሉ የተናገሩ አንድ የወለቴ ነዋሪ በእኛ አካባቢ ብቻ በብዙ ሺህ የሚቆጠሩ ወጣቶች ታፍሰው ሐረር ዳቦ አካባቢ በሚገኘው የወጣቶች ማዕከል ውስጥ ታጉረዋል ብለዋል። ወላጆች ልጆቻቸውን ለመጠየቅ በሚሄዱበት ወቅት በሚሊሻዎች በዱላ እንደሚደበደቡና ከዚህ ቀደም ይደረግ የነበረውን በገንዘብ ክፍያ የማስፈታት አሰራር አሁንም ቀጥሎ እንዳለ ገልጸዋል። ይህ በእንዲህ እንዳለ ትግራይን ጨምሮ በተለያዩ የሀገሪቱ ክፍሎች የሚፈጸሙ መሰል ህገወጥ እስራቶችና የሰብአዊ መብት ጥሰቶች የዜጎችን የመንቀሳቀስ መብት በእጅጉ የገደቡት ሲሆን ወጣቶች ስራቸውን ትተው በቤታቸው ለመሸሸግ እንደተገደዱና የሚከላከልላቸው አካል በማጣታቸው ስጋት ላይ መውደቃቸውን አስታውቀዋል። ከሰሞኑ በአፋርና ትግራይ አጎራባች ላይ በወታደራዊ ስነ ስርዓትና ማዕረግ ቀብሮ የተፈጸመው ግለሰብ ማን ነው? ምን አጋጠመው? በአፋርና በትግራይ ክልሎች አጎራባች ወሰን ላይ ከሰሞኑ በከፍተኛ ወታደራዊ ስነ ስርዓትና በክብር የቀብር ስነ ስርዓቱ የተፈጸመው ግለሰብ ማንነትን በተመለከተ አዳዲስ መረጃዎች ይፋ ሆነዋል። የቀብሩ ስነ ስርዓት ከተፈጸመላቸው ግለሰብ መካከል የራያ ተወላጁ መሐሪ ከላሊ እንደሚገኝበት የተረጋገጠ ሲሆን እሱም የትግራይ ሰላም ኃይሎች ወይም TDF አባልና የአንድ ወታደራዊ ግንባር ምክትል አዛዥ ሆኖ ሲያገለግል የቆየ ወጣት አመራር መሆኑን የመሰረት ሚዲያ ምንጮች ተናግረዋል። ከላሊ በተመደበበት የአፋር ክልል ዞን 4 አካባቢ በስራ ላይ እያለ በደረሰበት ድንገተኛ የመኪና አደጋ ሕይወቱ ማለፉን ሰምተናል። ከቦታው በተገኘው መረጃ መሰረት የአስከሬን ሽኝት ፕሮግራሙ በተካሄደበት ወቅት የሀገር መከላከያ ሰራዊት ተሽከርካሪዎችና የጸጥታ አካላት በስነ ስርዓቱ ላይ ተሳታፊ ሆነዋል። ይህ ሁኔታ በአካባቢው ማህበረሰብና በፖለቲካ ተንታኞች ዘንድ የተለያዩ አስተያየቶችና ጥያቄዎችን የጫረ ሲሆን
አንዳንዶች በወቅታዊ የፖለቲካና የጸጥታ እንቅስቃሴ ላይ ያላቸውን ስጋት ገልጸዋል። ከተለያዩ ወገኖች ባገኘነው መረጃ መሰረት መሐሪ ከላሊ በትግራይ ጦርነት ወቅት ከትግራይ ኃይሎች ጎን ሆኖ ሲሳተፍ ቆይቷል። በኋላም በጥር ወር 2017 ዓ.ም የተደረገውን የትግራይ ኃይሎች አደረጃጀትን በመቃወም በትግራይ ውስጥ ሁሉን አቀፍ ለውጥ እንዲመጣ እንደሚታገል የሚገልጸውን የትግራይ ሰላም ኃይል ጋር በመቀላቀል የመሪነት ሚና ሲጫወት ቆይቷል። በአፋር ክልል በነበረው የቆይታ ጊዜም ከአካባቢው አመራሮች ከጸጥታ አካላትና ከማህበረሰቡ ጋር መልካም ግንኙነት በመፍጠርና ብቃት ያለው አመራር በመስጠት ይሰራ እንደነበር የቅርብ ወዳጆቹና አጋሮቹ ይመሰክሩለታል። የትግራይ የሰላምና ለውጥ ምክር ቤት በጉዳዩ ላይ በሰጠው መግለጫ የመሐሪ ከላሊ ድንገታዊ ሕይወት ማለፍ ለትግራይ ሕዝብ፣ ለሰላም ኃይሎችና ለቤተሰቦቻቸው ትልቅ ኪሳራና ከባድ ሐዘን መሆኑን ገልጿል። ምክር ቤቱ ለአስከሬን አሸኛኘት የመከላከያና የጸጥታ ተሽከርካሪዎች መሳተፋቸውን ጠቁሞ ለመላው ቤተሰቦቻቸው፣ ወላጆቻቸውና ለለውጥ ፈላጊ ሕዝብ መጽናናትን ተመኝቷል። የአስከሬን ሽኝቱ በአፋርና በትግራይ አጎራባች ወሰን ላይ በከፍተኛ ጥንቃቄና በወታደራዊ ማዕረግ ከተፈጸመ በኋላ የቀብር ስነ ስርዓቱ መጠናቀቁ ታውቋል። የፖለቲካ እስረኞችን ከማይካድራ ጭፍጨፋ ፍርደኞች ጋር በይቅርታ አንድ ላይ ለመፍታት መታቀዱ ተቃውሞ አስነሳ። በአማራ ክልል ከተቀሰቀሰው ግጭት ጋር በተያያዘ በማረሚያ ቤቶች ተይዘው የሚገኙ በርካታ የፖለቲካ እስረኞች ከመንግስት የቀረበላቸውን የይቅርታ ሰነድ አንፈርምም በማለት ጠንካራ ተቃውሞ ማቅረባቸውን መሰረት ሚዲያ መዘገቡ ይታወሳል። መንግስት የፖለቲካ ታሳሪዎችን ከ6 ዓመታት በፊት በማይካድራ ከተፈጸመው ዘግናኝ የጅምላ ጭፍጨፋ ጋር በተያያዘ በሰብአዊ ፍጡር ላይ የሚፈጸም ወንጀል ክራይም አጌንስት ሂውማኒቲ የተከሰሱና ከተፈረደባቸው አካላት ጋር በአንድ ላይ ደባልቆ በይቅርታ ለመፍታት ማቀዱ ታሳሪዎቹን አስቆጥቷል። የመሰረት ሚዲያ የመረጃ ምንጮች እንደገለጹት የፖለቲካ እስረኞቹ ይህን ውሳኔ እጅግ ዘግናኝ የሆነ ግድያና ጭፍጨፋ ፈጽመው ፍርድ ካገኙ ግለሰቦች ጋር እኩል በመሰለፍ በህዝብ ዘንድ በተመሳሳይ እይታ እንዲታዩና የወንጀሉ ተካፋይ ተደርገው እንዲሳሉ ሆን ተብሎ የተሸረበ ሴራ ነው ሲሉ አውግዘውታል። ታሳሪዎቹ የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ ይህንን የይቅርታ ሐሳብ አዘጋጅቶ ለመንግስት ማቅረቡን በመግለጽ የኮሚሽኑ እርምጃ እጅግ እንዳሳዘናቸውና ተስፋ እንዳስቆረጣቸው ተናግረዋል። መንግስት በሚመጣው አዲስ ዓመት ከ1300 በላይ ሰዎችን በይቅርታ ለማስፈታት አቅዶ የይቅርታ ደብዳቤ እያስፈረመ ይገኛል። የህዝብ ተወካዮች ምክር ቤት አባል የነበሩት አቶ ክርስቲያን ታደለን ጨምሮ በርካቶች የቀረበላቸውን አነጋጋሪ የይቅርታ ሰነድ ቢፈርሙም 30 የሚሆኑ ታዋቂ የፖለቲካ እስረኞች ግን አልፈረምም በማለት አቋም ይዘዋል። የቀረበው የይቅርታ ሰነድ አወዛጋቢ ቃል የሚከተለውን ያካትታል። በአማራ ክልል ጽንፈኛው ቡድን በሚያደርገው ትግል ላይ መሳተፌ ስህተት መሆኑን በማመን መንግስትንና ህዝብን ይቅርታ ጠይቃለሁ። በክልሉ ለጠፋው ህይወትና ለወደመው ንብረት ኃላፊነት ወስዳለሁ። ሁለተኛ፣ በእንዲህ ያለ ጸረ ሰላም ተግባር እንደማልሳተፍ ቃል እገባለሁ። ይህንን አድርጌ ብገኝ መንግስት ማንኛውንም እርምጃ እንዲወስድብኝ በፈቃዴ እፈርማለሁ። ይህንን የይቅርታ ሰነድ አንፈርምም ካሉት 30 ታሳሪዎች መካከል አቶ ዮሐንስ ቦያለው፣ ዶክተር ወንደሰን አስፋው፣ ዶክተር ሲሳይ አወቀ፣ መስከረም አበራ፣ ጋዜጠኛ ጎበዜ ሲሳይና ጋዜጠኛ ዳዊት በጋሻው ይገኙበታል። እነዚህን አንፈርምም ያሉ እስረኞችን መንግስት ምን እናርጋቸው በሚል ውይይት እያደረገበት እንደሚገኝ የተገለጸ ሲሆን በአሁኑ ወቅት በማረሚያው ቤት ከወትሮ የተለየ ጥብቅ ፍተሻና የከፋ አያያዝ እየተደረገባቸው ይገኛል። የይቅርታ ሂደቱ መነሻ ከ6 ወራት በፊት የኢሰመኮ ኮሚሽነር አቶ ብርሃኑ አዴሎ ማረሚያ ቤቱን በጎበኙበት ወቅት የገቡት ቃል እንደነበርና በመቀጠልም ከጠቅላይ ሚኒስትሩ ዘንድ ፈቃድ ማግኘታቸውን በመግለጽ የታሳሪዎች ተወካዮች ኮሚቴ እንዲመረጥ ተደርጎ ነበር። ነገር ግን በአሁኑ ወቅት መንግስት ያቀረበውን የይቅርታ ቅድመ ሁኔታና አያያዝ ከከባድ የሰብአዊ መብት ጥሰት ፈጻሚዎች ጋር በማደባለቁ በፖለቲካ እስረኞችና በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ተቃውሞ አስነስቷል። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና ድምፅ አርትዖት ስራዎችን በማቀናበር ኢዩኤል ስቡህ፣ አብረናችሁ ቆይተናል። ሰላም።